አይ ሩታና ዳኒ እናንተ ፎክራችሁ አንድ ቀን ሳታሩ ትዋረዱ ወይ ጉድ። ለማንኛውም ብሩኪ አሁንም ቢሆን ሩታን ጉድ ሳይሰራት አልቀረም ጋይስ። ከዚህም በላይ ከተበቀሏቸው እኔ እንጃ ብቻ። እነዛም እየፎከሩ ነው፣ እነዚህም እየፎከሩ ነው። እና አሁን አብርሽ ሩታን ማለት ነው በምን ሊበቀላት ይችላል? ልጁን ብሩክ እንዳይወስድባት ነው የፈራሁት። ልጇን ወስዶ ማለት ነው አናሳይሽም ይሄን አርግ እያሉ ልክ አብርሽን ያስደረጉትን ነገር ሊያስደርጓት ይችላሉ። ምክንያቱም እናት ለልጇ ምንም ማድረጓ ስለማይቀር ሩታ ደግሞ ስንት ስቃይታ የወለደችው ልጅ ነው ታውቃላችሁ። ሶ ይሄ ልጅ ደግሞ የሆነ ነገር ቢያደርጉባት ቢወስዱባት አለ። በእርግጥ አብርሽ ልጁ ነው ወስዶ ምንም ሊያደርገው አይችልም። ግን አላሳይሽም ቢላት አመት ያልሞላው ልጃችሁን አባት ወስዶ አላሳይም ቢላችሁ ምን ያክል ምን እንደሚሰማችሁ መገመት አይከብዳችሁም። እና አብርሽና ብሩኬን እንጃ ልጁን ይዘውባት ሳይዱ አይቀሩም። እና አብርሽ እንግዲህ ሻንጣውን ይዞ ከዛ ቤት ወጥቷል። እኔ ጠርጥር ያለው ፍላሹ የእውነት እንዳልሆነ ብሩኬ በዚህ ልክ አብርሽን ይክደዋል ብዬ ስለማላስብ አብርሽን በዚህን ያክል የዋህ ነው ብዬ አላስብም። ምክንያቱም ሌላ ሰው ፍላሹን ውስጥ እስከሚገለብጠው አይጠብቅም። ሲቀጥል ዳኒ ተብዬው አቤት! እኔ ግን ሩታ በጣም የሚገርመኝ ነገር ማለት ነው የባልሽን የራቁት ፎቶ ያስኩ ብለሽ እንደዛ ድንፍት ስትይ ነበር። ድንፍት እኮ ነው ያልሽብን እንዴ! ዘለለች ውሸት ሲሆን ደግሞ ወሽመጧ ብጥስ። እናንተ ወንድ አይደላችሁም፣ ጀግና አይደላችሁም። ምን ሆናችሁ ነው ግን? በማርያም እኔ ዳኒ ራሱ እንደዚህ የምትንጨረጨረው የሰው ሙዝ ካላየው ብለህ ነው እንዴ? አንተ የሰው ዳቦ የሰው እንትን ካላየው። ሩታ ደግሞ የባሌን እንትን በአደባባይ ካለቀኩ ብለሽ ነው የተናደድሽ? እረ በስመ አብ! እረ ሰው ግን እንዴት ተጃጅሏል! እናንተ እንዴት ነው ተግማማችሁት? የመጨረሻ ነው የተግማማችሁት። መብርሃንን እረ በስመ አብ! እንዴት ቪዲዮ ካላስቀረም ብሎ እንደዚህ መንጨርጨር መናደድ። ሩታ ራሱ የባሌን ርቃን ካላሳየው ብለሽ እንደዚህ ያዙኝ ልቀቁኝ። እረ በስመ አብ! ከርሳም ሆዳ እንደዚህ እያስፈራራሽ በሱ ቪዲዮ ልትሰሪ ነበረ። አልተሳክቶም። እና ሩታ ጠብቂ የአብርሽን እለቃለሁ ብለሽ አብርሽን ስታስፈራሪ ማለት ነው ራስሽን ዳኒ ጉድ ባይሰራሽ። እኔ ሁሌም ለሩታ አስብላታለሁ። ዳኒ አብርሽ ላይ ያደረገውን ነገር አንቺ ላይ ያደርገዋል። እነ ዋንትያ ላይ ቪዲዮ ይዞባቸው ነበር። ሁሌ ነው እየነገርኩሽ ያለው ታቢብቴ። ዳኒ አብርሽን እጎዳለሁ ብለሽ ያመጣሽው ረዳትሽ ራስሽን ታያለሽ። ወጥመድ ውስጥ ባያስገባሽ ታያለሽ። የራስሽን እርቃን ቪዲዮ ቀርጾ ማለት ነው ልክ ሌሎች ሴቶችን እንደሚያስፈራረው አንቺን ነው የሚያስፈራርሽ። የወንድ ኖርማል ነው፣ የሴት ግን በጣም ያሳፍራል፣ በጣም ያሸማቀቅሻል። እና ሴት ስትሆኝ እና ሩታ ለራስሽ ተጠንቀቂ። አብርሽን አዋርዳለሁ ስትይ አንቺ እንዳትዋረጅ፣ ይልቁንስ ዳኒ ጉድ እንዳያረግሽ። እና ትናንት እንግዲህ ቪዲዮ ስለወጣበት ማለት ነው የራስሽ ጉዳይ አይመለከተኝም፣ እንደፈለገሽ ሁኚ፣ ቪዲዮውም ይውሰዱልሽ። ከቤትም ወጥቷል እንግዲህ አብርሽ ማለት ነው ሻንጣውን ይዞ። ሄርሜላ ደግሞ ይቅርታን አልቀበልም ብለዋለች። ስለዚህ ሄርሜላ የአብርሽን ይቅርታ መቀበል አልፈለገችም ማለት አብሬ አልቀጥልም ብለዋለች። ግን እንደ ባለፈው እያስፈራራችሁ ሊሆን ይችላል። ሻንጣውን ይዞ ወጥቷል፣ ሆቴል ሊሆን ነው። ስለዚህ አብርሽ ማለት ነው አብርሽ ከዚህ በኋላ ከዛ ቤት ወጥቷል። መቼም ነው የማይመለሰው። መቼም እንደዚህ አድርገው ሩታ ጋር ከሆነ እኔ ልጁን ላይ ራሱ አይሄድም። ልጁን ላይ ራሱ ሜዳ አይመስለኝም። ምክንያቱም እንደዛ ታደርገኛለች ብሎ ይፈራል። ሲቀጥል ደግሞ ከዚህ በኋላ ሩታም ቢሆን እየፎከረች ነው ከዳኒ ጋር ሆነው ሌላ ነገር ያደርጉት ስለሚችሉ ልጁን ለማየት ራሱ ሜዳ አይመስለኝም። እና ልጁን ለማየት ላለመሄድ ምናልባት ሩታ ልጅሽን በጥንቃቄ ያዥ። ከዛ ውጭ ግን ወይ ቀድሞ ብሩክ ያ ቪዲዮ ከመቀረጹ በፊት ይዞባ ወጥቶ ሊሆን ይችላል። እና ልጅሽን ይዘው ከወጡ አይመልሱልሽም። የማይመልሱልሽ ደግሞ ሲመጡ ካንቺ ጋር እንደዚህ አይነት ስጋት ስላለበት አብርሽ ልጁን መውሰድ ነው የሚፈልገው። ወስዶ በሞግዚት አሳድጋለሁ ብሎ ትንሽ አንቺን ሊያስለፋሽ ይችላል፣ ሊያናድድሽ ይችላል፣ ሊያቃጥልሽ ይችላል። ምክንያቱም እንደዚህ አድርገሽው አብርሽ በቀላሉ የሚተዋት አይመስለኝም። ሩታን በቀልሽ የሆነ ነገር ሳያደርግሽ ይቀራል ብዬ አላስብም። እና ሩታ አንደኛ ከዳኒ ተጠንቀቂ፣ ሁለተኛ ከአብርሽ ተጠንቀቂ። ስለዚህ በዙሪያሽ ያሉ ሰዎች በሙሉ ለአንቺ ጥሩ ናቸው ብዬ ነው ማላስበው። ቤተሰቦችም እየደነፉ ነው። ሜሪ ልትኖር ትችላለች። ሜሪ ለጥቅሟ ነው። ከዛ በፊትም ታውቂያለሽ ከአብርሽ ካተለየሽ ብላ ከዳኒ ጋር አድርጋሽ ከዛ እንደገና ገብተሽ ካረገዝሽ በኋላ አንድ ቀን ዞር ብላ አላየችሽም። እርግዘሽ እስከምትወልጂ አራስ እንኳን መታ አልጠየቀሽም። ጽጌ ነበረች የጠየቀችሽ።
እና ሜሪም ብትሆን ለጥቅም ነው የምትፈልግሽ፣ ዳኒም ለጥቅም ነው የሚፈልግሽ። ሁሉም ሰው ለጥቅም እንደሚፈልግሽ ማወቅ አለብሽ። ለአንቺ የሚጠቅምሽ አብርሽ ነበረ፣ ግን የሚጠቅምሽን ሰው ደግሞ አሳጥተውሻል። እነሱ ደግሞ አንቺን ከሱ ጋር ጣልተው እነሱ መሸቀል ነው የሚፈልጉት። ገባሽ አይደለ? ስለዚህ በቀለኛ አትሁኚ። ራስሽን ጠብቀሽ የራስሽን ቪዲዮ እየሰራሽ ብትኖሪ ጥሩ ነው እንጂ አብርሽ እንዲያረኩት እኔ አንበሳ ነኝ ምንም እንዲ አሁን ይሄ ወንድ አንበሳ የሚያስብል ነገር የለውም። በጣም ብዙ ኦዲየንሶች እናያጣሽ። በጣም ብዙ ሰው ላንቺ መጥፎ አመለካከት እንዲኖራቸው ነው እያረግሻቸው። ምክንያቱም ቤተሰቦቹ ራሱ ላንቺ ነበር ተደርበው ሲከራከሩልሽ የነበረ። ግን አሁን ይህን ነገር ካደረሽ በኋላ ኢቭን ቤተሰቦቹ ራሱ ተቀይረውብሻል እና ሩታ አሁንም ቢሆን የዳኒ ምክር ቢቀርብሽ ጥሩ ነው። አብርሽን ከመበቀል በላይ አንቺን ሊበቀልሽ ይችላል። አንቺን ነው የኔራቁ ቪዲዮ ቀርጾ ቆይ ጉድ የሚያረግሽ እና አብርሽ ደግሞ ድጋሚ ወደ ሩታ ቤት የሚመጣ አይመስለኝም። ምክንያቱም እየፎከረችበት ነው ልጅ ልይ ብሎ ከዚህም በኋላ ደግሞ ረስቶ ከመጣ እኔ እንጃ አብርሽ ከዚህም በላይ ሊደረግ ይችላል እና ልጁን እንዴት ሊያይ እንደሚችል አላቅም። እንግዲህ ውጭ አምጪ እያለም ሊያይ ይችላል ወይ ደግሞ በድብቅ ልጅቷ ከሞግዚቷ ጋር ተቀጣጥሮ ሊያወጣባት ይችላል። ምክንያቱም ሁሉም ዩቲዩበሮች ታውቃላችሁ ሰራተኛ አላችሁ፣ ሩታም አላት። እንኳን አሁን እርጉዝ እያለች ራሱ ነበራት እና ከእሷ ጋር ተመሳጥሮ ምናልባት ልጇን ሊወስደው ይችላል። የራሱ ልጅ ማለት የራሱ ልጅ ነው፣ ምንም አያደርገውም። ግን በቃ እየሄደ እዛ እንደዚህ የሚሆን ከሆነ እንግዲህ ያኔ ታውቃላችሁ ልጁ ላይ ሄዶ ነው ይሄ ነገር የተፈጠረው። ስለዚህ ይሄ ነገር ድጋሚ እንዳይፈጠርበት ይሄን ያደርጋል ብዬ አስባለሁ። እንግዲህ ከሄርሜላ ጋር ደግሞ አብረው ይሆናሉ። ምክንያቱም ሄርሜላ ዋናው ዳጎቷ ከሩታ ተለይቶ ወደ እሷ እንዲሄድ ነው። አብርሽ ደግሞ በቃ ሩታን የመጨረሻ ተስፋ ቆርጦ ሻንጣውን ይዞ ወጥቷል። ሄርሜላ ደግሞ ይሄን ነገር በቪዲዮ እንደተቀረጸ ምናምን ታውቂያለሽ። ምን ነው ለድራማው ዝምሽ ሊገግም ብለሽ ነውና ከዚህ በኋላ ላዳምጥ አልችልም ምናምን እያለች አብርሽ እየለመናት ትናንት ጥላው ሄዳለች። ግን ይመለሳል ብዬ ነው የማስበው። ትመለሳለች። ሩቷን ጥሎ እንደወጣ ካወቀች በቃ ደስ ብሏን ነው የምትመለሰው። ቪዲዮም ጠፍቷል ምናምን እና አሁን ላይ አብርሽ ሙሉ በሙሉ ሄርሜላ ጋር ይሆናል ብዬ ነው የማስበው። አንደኛ ነገር የአብርሽ ቤተሰቦች ከዚህ በኋላ ከሩታ ጋር ሆን የሚል ጥያቄ ያቀርባሉ ብዬ አላስብም። ምክንያቱም ከቤተሰብ ጋር ተነካክታለች። ሁለተኛ ነገር ደግሞ ሄርሜላ በዚህ ሁሉ ጊዜ አብረው ናት። ስለዚህ አብርሽ ወደ ሄርሜላ ሊመለስ ይችላል። ዋናው ሄርሜላ ፍላጎት ደግሞ አብርሽ ሩታን እስከ መጨረሻው ጥሏት እንዲመጣ ነው። አሁን ደግሞ የመጨረሻው ነው ብዬ ነው የማስበው። ከዚህ በኋላ አብርሽ እኔ ሩታ ጋር ይሆናል የሚል ሀሳብ የለኝም። ይህ ሁሉ ነገር አድርገው እንዴት ነው ሊሆን የሚችለው? ልጁ ላይ ሊሄድ ይችላል፣ ግን አብሮ ይኖራል ብዬ በጭራሽ ነው ማላስበው አልገምተው። ምክንያቱም እንደዚህ አይደረግም። የምር የሰው ልጅ በዚህ ልክ ለሰው ልጅ ክፋት ይኖረዋል ብዬ አስቤ አላቅም። እና በጣም ነውር የሆነ ተግባር ነው ያረግሽው። አብርሽን እመልሳለሁ ብለሽ የበለጠ እስከ መጨረሻው ነው ያጣሽው ብዬ ነው ማስበው። በአንቺ ላይ እምነት እንዳይኖረው እሱ ብቻ ሳይሆን ፋሚሊዎቹ ሁሉ ነው ተስፋ የቆረጡብሽ። እና እንግዲህ ዛሬ ማታ ደግሞ ምን አይነት ቪዲዮ እንደሚሰሩልን አናቅም። ሩታና ዳኒ አብርሽን ደግሞ ሌላ ምን አይነት ፋውል እንደሚሰሩት እንግዲህ ማየት ብቻ ነው የሚጠበቅብን።